ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? በጣና ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው የጣና አጀንዳ ፕሮግራማችን ተጀምሯል። ፕሮግራሙን ወደ እናንተ እያደረስን እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬው የመወያ ርዕሰ ጉዳያችን የሚሆነው ፋኖ ይህንን ክረምት እንዴት ይጠቀምበታል በሚለው ርዕሰ ጉዳይ ላይ እየተነጋገረን ቆይታ እናደርጋለን። ይርጋ እንኳን ደህና መጣ። እንኳን ደህና ቆየህ አማራ። እንደምን ዋልክ? ሰላም ላንተ ይሁን። አለው እንግዲህ በዛሬው ዕለት የምንነጋገረው ይርጋ የፋኖን የክረምት ወቅቶችን መሰረት አድርጎ ከዚህ በፊት እንግዲህ የመጣባቸው ተሞክሮቹ አሉትና ከፍተኛ የሆነ ወታደራዊ ጀብዱ ሲፈጽምባቸው የነበሩት የክረምት ወራቶች እንደሆኑ ይታወሳልና ብልጽግናው በአንጻሩ ደግሞ ወታደራዊ ሽንፈት ምናልባት ከበድ ያሉ ወታደራዊ ሽንፈቶችን በክረምት ወቅት ሲያጋጥመው ተመልክተናል። ከዚህ በፊት ባለፉት ክረምቶች ማለት ነው። አሁን የኛው ክረምትስ እንዴት ነው የሚቋጨው የሚለው ላይ ትኩረት አድርገን ምን ፈተና አለው፣ ምን ደግሞ በጎ ነገሮች አሉት፣ እነዛን በጎ ነገሮች እንዴት መጠቀም ይቻላል የሚለው ላይ ትኩረት እናደርጋለን። ይርጋ ከዚህ በፊት እንግዲህ በጎንደር አካባቢ ከፍተኛ የሆነ ታሪክ የተፈጸመበት የአይምባውን በርካታ ቁጥር ያለ የብልጽግና ሰራዊት በቁጥጥር ስር የዋለበት ተተኳሾቹም መሳሪያውም የጦር መሳሪያውም ጭምር በፋኖ ቁጥጥር ስር የዋለበትን ሂደት እናስታውሳለን። የዛሬ ዓመት ደግሞ በእብናት ክምር ድንጋይ ከፍተኛ የሆነ የጦር መሳሪያና የብልጽግና ሰራዊት የተያዘበትን ዕለት እናስታውሳለን። ከዛ ደግሞ ደጋዳሞት ላይም በክረምት ወራቶች በርካታ ወታደራዊ ጀብዶች ተፈጽመዋልና ሌሎችም በሸዋ ቀጠናም በወሎ ቤት አማራ ቀጠናም በርካታ ወታደራዊ ጀብዶች ተፈጽመዋል ማለት ነው። ይሄኛውን ክረምት እንዴት ነው ፋኖ መጠቀም ያለበት? ፋኖ ወደ ራሱ ተመልሶ ራሱ ላይ በምን መልኩ መስራት መቻል አለበት? ችግሮቹን እንዴት እየቀረፈ መቀጠል አለበት የሚለው ላይ ትኩረት አድርገን እንነጋገራለን። ይርጋ እንግዲህ ወደ አንተ ልምጣና የኔን ሀሳቦች በመጨረሻ አነሳለሁ። ይርጋ እንደው አጠቃላይ ክረምቱን እንዴት ማሳለፍ አለበት ብለህ ታስባለህ ፋኖ? አመሰግናለሁ አማረ። እንግዲህ በዋናነት የተጀመረው ትግል የትጥቅ ትግል ነው። የትጥቅ ትግል ደግሞ እንደሚታወቀው ከበድ ያለ ፈታኝ ጊዜ ያሳልፋል። በተለይም ደግሞ በህዝብ ዘንድ ላይ በውጊያ በሚካሄድበት አካባቢ በሚኖረው ህዝብ ወይ ደግሞ የታጋዩ ኮንስቲትዩንሲ በሆነው ማህበረሰብ ላይ የሚፈጥረው ጫና በጣም ከባድ እንደሚሆን ይታወቃል። ስለዚህ ዘንድሮ አራተኛ ክረምት እያሳለፍን ነው። ባለፉት ሶስት ክረምቶች የፋኖ ትግል ምን ነበር የሚለውን አንተ በወፍ በረር በመጠኑ ቃኝተዋል። ታሪክ የመዘገበው ነው። ብዙዎቹ ተመልካቾቻችንም የሚያስታውሱት ነውና ኮሎኔሎች ለፋኖ እጃቸውን የሰጡበት ድሽቃ ፋኖ ከብልጽግና ላይ ድሽቃ የተቀበለበት የሰቀልቱ ተጋድሎ እናስታውሰዋለን። ምንም እንኳን ያንን ጀግነት የፈጸመው እነ ኮማንዶ ሳሚ ሰቀልት ላይ ያን ፈጽመው ለፋኖ አንድነት ቋራ በተጓዙበት ሰዓት ላይ በጀግነት ቢወርቁ ማለት ነው። ደብረ ብርሃን ዙሪያ፣ መራቤቴ፣ ከሰም፣ ደጋዳሞት ደጋግመን የምናነሳው የደጋዳሞቱ እንዲሁም ደግሞ የሞጣውን ተጋድሎ በልዩነት ማንሳት የምንችላቸው ወቅቶች ድሎች የተገኙት በክረምት ወቅት ነውና አጠቃላይ አሁን ላይ ያለው ሁኔታ 3 ዓመቱን የተሻገረው የአማራ ህዝብ የክልሉና ትግል እዛው ክልሉ ላይ መቆየት የለበትም ከዚህ በኋላ የሚል የጋራ መግባባት ደርሰን ባለፈው ውይይት ማቅረባችን ይታወሳል አማራ። ስለዚህ ይሄ ክረምት ደግሞ ፋኖ ለቀጣዩ የትግል ደረጃው ተጽዕኖን ከፍ ለማድረግ የሚችልበትን ስራ መስራት የሚችልበት ቀጣዮቹ ዛሬን ጨምሮ ለቀጣዮቹ 55 ቀናት እስከ መስከረም 1 ከዛ በኋላም ደግሞ የ10 ምናምን ቀናት በድምሩ 75-80 ቀናት የፋኖን የክረምት የትግል ብቃት የሚያሳዩ ናቸው። ትምህርት ቤቶች አሁን ተዘግተዋል። ብዙ ነገሮች አሁን ስላሉ በነፃነት ፋኖ ትግሎች የሚያካሄድበት እና ይህን ክረምት እንደተለመደው በከፍተኛ ወታደራዊ የበላይነት መውሰድ የሚገባው ወቅት ነው ብለን እናስባለን። ነገር ግን የክረምት ወቅት እንደመሆኑ መጠን ድል ብቻ ሳይሆን ፈተናዎችም አሉት። ፈተናዎቹ ምን ናቸው የሚለው ነገር ካነሳን በኋላ እነዛን ፈተናዎች ተከትሎ ፋኖ ራሱን ለመፍትሄ ማዘጋጀት አለበት ብዬ አስባለሁ። እንግዲህ አንደኛውና ዋናው በእኔ ዘንድ የሚታየው እንደ ፈተና የሚታየው ቆላማ አካባቢ የአማራ ክልል እንደሚታወቀው አራቱም የአየር ንብረቶችን የያዘ ነው። በረሃው፣ ቆላው፣
ወደ አደጋው ማለት ነውና በዚህ መሰረት በተለይ ቆላማውና በረሃማው አካባቢ የሚኖሩ የማህበረሰብ ክፍሎች ወባን ጨምሮ አንዳንድ ተላላፊ በሽታዎች የሚተላለፉበት ወቅት ነው። በተለይ ደግሞ ክረምት ላይ በርከት ያለ ቅዝቃዜ ስለሚኖር የማገርሸት ወይ ደግሞ ኢንፌክትድ የሚያደርግ ነገር አለ። ሌላኛው የወንዞች መሙላትና ዝናቡን ተከትሎ የሚፈጠረው ቅዝቃዜ በጣም ከባድ መሆኑ ብርዱና ዝናቡ ፈተና ሊሆን ይችላል። የመታገያ ቦታዎች አብዛኞቹ በአርሶ አደሩ ማሳ የሚሸፈኑ መሆናቸው የውጊያ ቀጠናዎችን ሊያጠብ ይችላል። የአየር ንብረቱ መቀዝቀዙን ተከትሎ ከፍተኛ እንግዲህ ያው ትግል ላይ ያለ ነው። ትግል ደግሞ የሚታገል ሰው የግድ ሰውነቱ በፕሮቲንና በካርቦሃይድሬት መሙላት አለበት። የምግብ ፍጆታ ያስፈልጋል። ከዚህም በተጨማሪ ደግሞ ሌላው ፈተና የሚሆነው ምንድነው? የአማራ ህዝብ ትግል ስንቁን ከወገን ትጥቁን ከጠላት ላይ ነው የሚለው መርሁና ከወገን የሚያገኘውን ቀለቡን ስንቁን የአማራ አርሶ አደር ኢንታየር አማራ ክረምት ላይ ብዙ ኢኮኖሚ ፈተና የሚገጥመው ነው እና እነዚህ ክስተቶች የፋኖን የክረምት ትግል ወቅት ሊፈትኑት የሚችሉ መሆናቸው ይታወቃል። አንዳንዶቹ ኢኮኖሚያዊ ሲሆኑ፣ አንዳንዶች ደግሞ ተፈጥሯዊ ስለሆነ ነው የሚሆኑት እና እነዚህን ችግሮች እንዴት መፍታት ይችላል? እነዚህን ችግሮች መፍታት ካልቻለ ወደ መፍትሄ ሊሄድ አይችልም እና መፍትሄዎቹ ከመወያየታችን በፊት ችግሮቹ እንዴት ይፈቱ የሚለውን መሰረታዊ ጉዳይ ማየት ያስፈልጋል ብዬ አስባለሁ። አንደኛውና ዋናው ነገር ቀድሞ መገምገምና ከቅድመ ዝግጁነት ማድረግ ዋናው ሲሆን፣ በተለይም ደግሞ መድኃኒቶችን ለታጋዩ ማድረስ፣ የትግሉ ባለቤትና ደጋፊ ለሆነው የአማራ ህዝብ ድጋፉን እንዲያጠናክር ማድረግ፣ ድጋፉ ተጠናክሮ እንዲቀርብ ደግሞ እንግዲህ የፋኖ መሪዎች ድርጅታዊ አንድነታቸውን በተለይ ደግሞ መሰረታዊ ነገር ይሄ ነው። አማራ ድርጅታዊ አንድነታቸውንና የትግል ዓላማቸውን የድርጅታቸውን የተቋቋሙበትን መርህ እሱን በአግባቡ መፈጸምና ለዛ ተገዥ መሆን ዋናውና ትልቁ የፋኖን የፈተናዎችን የመቅረፊያ መንገድ ሆኖ እናገኘዋለን። ምክንያቱም ቀደም ሲል እንደተናገርነው አማራ የፋኖ ትግል የሚካሄደው ትጥቁን ተተኳሹን ከጠላት ላይ በመቀማት ወይ ደግሞ በምርኮ ሲሆን ሌላውን ደግሞ ስንቁን ደግሞ የሚያገኘው ከወገን ነው እና ወገን የሚባለው ደግሞ ከዲያስፖራ እስከ አርሶ አደሩ ድረስ ያለው የአማራ ህዝብ የሚያደርገው የፋይናንስ ድጋፍ ማለት ነው እና ይህንን የፋይናንስ ድጋፍ ለማግኘት ደግሞ አሁን ላይ አይተህ ከሆነ ዲያስፖራ በጣም መቀዛቀዝ አሳይቷል። የአርሶ አደሩ አቅም ተፈትኗል። አርሶ አደሩ አቅሙ ከመፈተኑ ባለፈ ደግሞ የሆነ ቸልተኝነት እና ደግሞ ፈቃደኝነት ማጣት የታየበት መጥቷል እና እነዚህ ለምን ነው የተፈጠሩት? ትግሉ እንደጀመርን አካባቢ የነበረው ግለት አሁን ለምን አልቀጠለም የሚል የሁኔታ ግምገማ ትንተና መስራት ይጠበቅባቸዋል የፋኖ መሪዎች እና ይህንን ማስተካከል ይኖርባቸዋል። ሌላው መሰረታዊ ነገር ብዬ ማስበው ፋኖ የሚታገለው በራሱ ምድርና ቀዬ በመሆኑ የአካባቢውን አቀማመጥ በሚገባ ስለሚያውቀው የጠላትን ኃይል ተፈጥሮ ወደምትፈትነው ቦታ ስቦ በማስገባት እና ከተፈጥሮ ጋር ተባብሮ መውጋት ይችላል። ይሄ ደግሞ ምን ማድረግ አለበት ቢሆን በዝርዝር ልትነግረው አልችልም፣ ምክንያቱም ወታደራዊ ጉዳይ ነው። ከኛ የተሻለ ወታደራዊ እውቀቱ አላቸው። ነገር ግን ይሄ አንዱ አማራጭ ስለሆነ ይሄ ሊጠቀመው ይችላል ብዬ አስባለሁ። ምክንያቱም ፋኖ የሚታገለው የኦሮሞ ብልጽግና ወታደር ከሌላ ቦታ ተሰብስቦ ነው ስርዓቱ እያፈነም እያባበንም እያገተም በተለያየ መንገድ ሰብስቦ የወሰደው ከመላው ኢትዮጵያ ክልል ነው እና ክልሎች ነው። ፋኖ ግን የሚታገለው እንደነገርኩ ባለፈው ከ2015 ጀምሮ እስከ 2018 እስከ ዛሬ ዕለት ድረስ የሚታገለው በራሱ ቤት ነው። በራሱ በአባቱ ታዛ ጀርባ ነው የሚታገለው እና ስለዚህ ያውቀዋል። ከአባቱ ቤት ጀርባ ሆኖ የሚታገል ፋኖ ስለሆነ እያንዳንዱን ከብት ያገደበትን ቦታ፣ ትምህርት ቤት የሄደበትን ቦታ፣ ገበያ የሚሄድበትን ቦታ እያንዳንዱን ኢቭን ትግሉ የሚገርም ፋኖ ትግል እኮ ውይዝን አማራ ራሱ ማለት ነው የቆቦ ልጅ ከቆቦ አልወጣም። ላስታ እንኳን አልሄድም። የጋይንት ልጅ ደንብ አልሄድም። የመተማ ልጅ እስቲ አልገባም እኮ ውይዝን ከአማራ አማራ ውስጥ እንኳን እንዲመመሽ ቀይር እንኳን አላደረገም። እንኳን እስከ ክልሉ ሊወጣ ይቅርና ስለዚህ በሚያውቁ ቦታ ነው ያለው። የዛሬ 3 ዓመት ትግሉ ሲጀምር እነዚህና ይመሩት የነበረው ጦር ደጋዳሞት ላይ ያለው አሁን ዛሬ ያለው ቦታ እንኳን አልገባም። የከፌ ሲመራው የነበረው ጦር አሁንም በዛው በቦታው ነው ያለው። ስለዚህ ይሄንን ቦታ ያደገበት አካባቢ ነው። ይሄንን ቦታ በደንብ ስለሚያውቀው የሚያውቀው አካባቢና በሚያውቀው ቀጠና ስለሚታገል ፋኖ በሁሉ ቀጠና ያለው ማለት ነው ከአካባቢው ስላልወጣ
ከጠላት አንጻር ሲታይ የጂኦግራፊ የበላይነቱን ስለሚይዝ ይሄንን ተጠቅሞ ውጊያዎችን ሊያካሄድ የሚችልበት ሌላኛው መፍትሄ ነው ብዬ አስባለሁ። እነዚህን ችግሮችና እነዚህን መፍትሄዎች አጣጥሞ ትግልን መምራት ወደ መፍትሄው ወደ ድል ያመጣል ብዬ አስባለሁ። ችግሮቹ እንዴት ይፈቱ ወይ ደግሞ የክረምቱ ወቅት ፈተና ይዞ ይመጣል ከሚለው በተጨማሪ እንዴት ነው እዛ በኋላ ሌሎቹን ጉዳዮች የሚለውን ነገር ደግሞ በቀጣይ የመለስባቸው አማረ ልመለስባቸው አንተ ልምጣ ነው። ይርጋ በጣም ወሳኝ ነጥቦችን ያነሳው። በነገራችን ላይ ቅድም አንተ ስትለው እንደነበረው የክረምት ወቅት ነው ያለንበት ጊዜ። የክረምት ወቅት እንደመሆኑ መጠን ፋኖ ቅድም ያነሳናቸውን ወታደራዊ ድል ያገኘባቸው ወቅቶችን አሳልፏል። ትልቁ ነገር ግን በዚህ ክረምት ወቅት ደግሞ በርካታ ቻሌንጆች አሉበት። በተለይ የስንቅ ጉዳይ ሊፈትነው ይችላል። የሽምቅ ተዋጊ ነው ፋኖ። ትልቁ መሰረቱ ትልቁ የሚጠቀምበት እንትን እሱ ነው። በዚህ ሂደት ውስጥ ምናልባት ያኛው የገጠመው ባንክ ካለው ወይም ደግሞ በስሙ ከሀገራት ተበድሮ ገንዘብ ማምጣት የሚችል ሎጂስቲክም ሁሉም ነገር ማቅረብ ከሚችል ስርዓት ጋር ነው እና በዚህ ሂደት ውስጥ ፈተናዎች ይኖራሉ። ይርጋ ትልቁ ነገር ግን ፋኖ ይዞት የወጣው የአማራ ህዝብን የህልውና ትግል ነው። የአማራ ህዝብን የህልውና ትግል ይዘህ ወጥተህ ለዛውም 60 ሚሊዮን እና ከዛ በላይ የሆነ ቁጥር ያለው ጠንካራ ህዝብ በብዙ መንገድ የከፍተኛ የሆነ ትልልቅ ታሪኮች ያለው ህዝብ ነው። አቅምም አለው። በነገራችን ላይ አማራው አሁን ይህንን ወርቃማ የሆነ አቅም ትጠቀመዋለህ ወይ ነው። ይህንን ሪሶርስህን ማኔጅ ማድረግ ትችላለህ ወይ ነው ጨዋታው። እንዴት ማኔጅ ታደርገዋለህ? ሪሊ ፋኖ በአግባቡ እነዚህን ማኔጅ እያደረጋቸው ነው የሚለው ነገር ላይ መነጋገር አስፈላጊ ይመስለኛል። ወደ ድል የሚወስደን እሱ መንገድ ስለሆነ ማለት ነው። ለምሳሌ ይርጋ ከሆነ ጊዜ በፊት እኮ ትግሉ እንደተጀመረ አካባቢ በአማራ ምድር በየትኛውም ሻይ ቤት ውስጥ ስለ ፋኖ መጥፎ ነገር አይነገርም። ባይ ዲፎልት ከተማ ያለውም የመንግስት መስሪያ ቤት ውስጥ የነበረውም የተለያየ ነገር ውስጥ ያለው ሰው በሙሉ የፋኖ ካድሬ ነበር ማለት ነው። አሁን ላይ ያለንበት ምንድን ነው? ለምሳሌ እኛ አሁን ትግሉ ሲጀመር ጀምሮ ከዛ በፊት ጀምሮ ምናምን በትግል ውስጥ የነበርን ሰዎች ነን አይደል? መተቸት ጀምረናል። ለምሳሌ ይሄ ስትራቴጂክ አመራር ክፍተት ነው፣ ይሄ እንደዚህ አይነት ችግሮች እየታዩ ነው ብለን መንገር የጀመረው ለምንድን ነው? ችግር ስላለ ነው። ፋኖ የመጀመሪያ ህዝባዊ ቅቡልነትን ማጽናት ማለት ይሄ ነው። የስንቅ ጉዳይ አይቸግርህም። የአማራ አርሶ አደር እንዴት ከሚበላው ቀንሶ ጾሙን እያደረ ጭምር ለኛ ብለው ለነጻነት እየተዋደቁ ያሉ ወንድሞቻችን ልጆቻችን ብሎ የሚደግፍ አርሶ አደር በብዙ ፈተና እያለፈ ማለት ነው። ይሄ ባለበት ሁኔታ ውስጥ ቅድም እንዳልከው የመልክዓ ምድር አጋጣሚ እጅ ላይ ነው። እኔ ፋኖ በነገራችን ላይ በወታደራዊ ሜዳው ነው እንትን ያለው ብዬ አላስብም። በወታደራዊ ሜዳው ይርጋ የፈለገውን ከተማ በአንድ ቀን መቆጣጠር የሚችል ኃይል እንዳለው በተደጋጋሚ አሳይቶናል። ጠላቶቹ ፋይሉን ዘግቷል፣ ተበትኗል ብለውት ምን አይነት ታምር እንደሚሰራ ምታታዊ የሆነ ታምር ሰርቶ አሳይቶናል። ፋኖ የገጠመው ብዬ ማስበው ይህንን ሰፊ የሆነ ኃይል በደንብ ማኔጅ የሚያደርግ ሊደርሽፕ መፍጠር አለበት። በቃ ችግሩን የሚያስተካክል ሁኔታዎችን እየገመገመ ለመፍትሄው የሚሰራ ጠንካራ ሆኖ መውጣት መቻል አለበት። በተለይ ይህን አመራሮቹ እንዲወስዱት ነው የምንፈልገው። ማለት በቃ በፕሮፓጋንዳ ብቻ ምናምን በመደናነቅ ብቻ ምናምን ውጤት አናመጣም። እየታገልን ያለ ነው ለህዝብ ነፃነት ከሆነ እውነቱን እየተነጋገርን ለመፍትሄው መስራት ያዋጣናል። ለምሳሌ ጠላት የወሰደበት ብልጫ አለ በፋኖ ላይ። አሁን እኮ
ብልጽግና የተሻለ ተቆርቋሪ ለመምሰል እኮ ለአማራ ኮዞች እኮ ታመናለሁ ብሎ ሁሉ ፕሮፓጋንዳ እየሰራበት እኮ ነው። ለምሳሌ የርስት ጉዳይን በተደጋጋሚ ሲያነሳ ይታያል። የርስት ጉዳዩን ከፋኖ በላይ ብልጽግና ተቆርቋሪ መስሎ ሲመጣ ማለት ነው። ይሄ የተገኘው ከምንድን ነው ካልከኝ ፋኖም ያራምዳቸው አቋሞች ናቸው። ለምሳሌ ፋኖ ሙሉ በሙሉ እያልኩ አይደለም። አንዳንድ ግለሰቦች የሚዲያ ባለሙያዎቹ ፋኖ ለነዛ ነገር ሎያል እንዳልሆነ ያሳያሉ። ለአማራ ሕዝብ የተቆጠሩ ጥያቄዎች ታማኝ እንዳልሆነ ቢኮዝ እነዛ የሚዲያ ባለሙያዎች የሚናገሩት ከአማራ ጥቅም አንጻር፣ ከአማራ ፍላጎት አንጻር፣ ከአማራ ኮዞች አንጻር ስላልሆነ በዛ አጋጣሚ እነዛ የሚያንጸባርቁት የጠላት ዋና ፍላጎት ሲሆን ለፕሮፓጋንዳ ምን ብልጫ እየተዳረገ ነው ማለት ነው። ፋኖ ህዝባዊ ቅቡልነቱን ህዝባዊ መሰረቱን እንዲያጣ እየሆነ ነው ማለት ነው። ለምሳሌ አማራው ከፍተኛ ቁጥር ያለ የዲያስፖራ አቅም አለው ይርጋ። ያንን ዲያስፖራ እንዴት ነው ማነሳሳው? በዲያስፖራው ምን አይነት መሪዎችን ባስቀምጥ ነው የሚሻለው? ሲቀጥል ደግሞ ዲያስፖራው ለምንድን ነው አሁን ሰልፍ ሲባል እኮ ያየናቸው ነው አይደል? አማራው እኮ እንደዛ አይደለም። ካመነብህ እኮ አማራው የአማራ ዲያስፖራ በነገራችን ላይ እንደዛ አይደለም። በጣም ታምር መስራት የሚችል በአጭር ጊዜ ለውጥ ማምጣት የሚችል የዲያስፖራ አቅም አለ። ትልቁ ሪሶርሳችን እሱ ነው በነገራችን። ትልቁ ነገር ግን ይሄንንስ አቅጣጫ ነድፈህ የተሻለ የዲያስፖራ እንቅስቃሴ አድርገህ በዲፕሎማሲው በኩል ተጽዕኖ ማድረግ ይችላል ወይ? ከዲያስፖራው አማራውን ገና ብዙ ኃይል ያስፈልገዋል። በነገራችን ላይ በዚህ ጦርነት ደቋል፣ በዚህ ጦርነት ወድሟል። ለማንሰራራት የሁሉንም ዲያስፖራ ቅንነት፣ የሁሉንም ዲያስፖራ ትብብር ይጠይቃል። አሁን ምንድን ነው ለምሳሌ በዲያስፖራው መካከል መተማመን የለም። የሆነ ማህበር ሲፈጠር በዛ ማህበር ውስጥ ከአማራነት አጀንዳ ወጥቶ የመንደር ፖለቲካ የሚያራምደው ይበዛል። ከዛ ይጠራጠራል፣ ያይሃል፣ ፍላጎትን ያጠናሃል፣ ጥሎ ጠብር ግፍ አድርጎ ተስፋ ቆርጦብህ ይሄዳል። አብዛኛው ዲያስፖራ እንደዚህ ብሎ ቤቱ ቁጭ ብሎ ነው ያለው። በየትኛው ጉዳይ ላይ ኢንቮልቭ አያደርግም። ይህንን መመለስ አለብህ። ተስፋ መስጠት መቻል አለብህ። በነገራችን ላይ ትልቁ ነገር የህዝቡን ተስፋ በአግባቡ ማኔጅ ማድረግ ነው አንዱ ቁልፍ ጉዳይ። ተስፋ ስትሰጠው በነገራችን ላይ የተቆጠረ ተስፋ ነው መስጠት ያለብህ። የማታደርገውን የማትፈጽመውን ተስፋ ራሱ ማይጨበጥ ተስፋ መንገር የለብህ። ካለው ከምትኖርበት ሪያሊቲ ተነስተህ ይሄን አደርጋለሁ፣ አሁን ይሄን አድርጌያለሁ፣ በግልጽ መረጃዎችን ማድረስ መቻል አለብህ ለህዝብ። እውነተኛውን መረጃ መስጠት አለብህ። ከዛ ህዝቡን የትግሉ አካል መሆኑን በተደጋጋሚ መንገር መቻል አለብህ። እንደው ዝም ብለህ በባዶ ሜዳ እመኑኝ የሚል ሰው ታገኛለህ። በነገራችን ላይ በተግባር ነው መታመን ያለብህ እኮ አይደል? በተግባር ነው መታመን ያለብህ። ለምሳሌ ከሰሞኑ በአፋብን ውስጥ የጎንደሩ ቀጠና ፋኖ የህዝብ ጉዳዮችን የያዘ መግለጫ ይዞ መጣ። ከዛ በቃ ትናንትና ሲፈልጉ በወያኔነት ሲፈልጉ በጽምዶ በምናምን ሲሰድቡት የነበሩ በሙሉ ምን ሆኑ? በአንድ ቀን ምናምን በቃ ጸጸት ውስጥ ገቡ ማለት ነው። በቃ አሁንም ከህዝብ ጉዳይ ላይ ፈቀቅ እንዳላልክ ማሳየት አለብህ። መግለጫ እኮ ነው ያወጣው የጎንደር ፋኖ። በቃ አፋብንም እንደ ድርጅት በአማራ ህዝብ የህልውና ጉዳዮች ላይ በተቆጠሩ ጥያቄዎች ላይ የማያወላዳ አቋም እንዳለው ማሳወቅ አለበት። ስታሳውቅ በነገራችን ላይ እንደምትተገብረው በመንገር ነው። ለዛ እኮ ነው በነገራችን ላይ ህወሓት እኮ በተደጋጋሚ ምን ያደርጋል? 40% መሬቴ በጠላት ተወሯል ሲል እኮ ይርጋ ህዝባዊ ቅቡልነቱን ለመመለስ እኮ ነው ያጣው። ህዝባዊ ቅቡልነት አለ። ለምሳሌ በተሳሳተ ካልኩሌሽን በርካታ ወጣት አስጨርሳችሁብናል የሚል ጥያቄ ከትግራይ ወጣቶች ቀረበበት፣ ከትግራይ እናቶች ቀረበበት። ያንን እንዲያንሰራራ ቅቡልነቱ እንዲያንሰራራ ለማድረግ ምን ማድረግ አለበት? በቃ አንዳንድ ወዳጄ ነው የሚሉ የሚዲያ ባለሙያዎች ቢኖሩም እነዛን ፍላጎታቸውን ገደል ከቶ የፋኖ አመራሮችም ህወሓት የሚሉ ቢኖሩም እነሱን ሁሉ ሳይጨነቅላቸው አሁንም ግን መሬቴ በጠላት ተይዟል፣ ግዛቴ ተይዞብኛል ነው የሚለው። ለምን?
ለምሳሌ የመሬት ጉዳይ እንዳንዳንዶቹ የርስትና እንትን ጉዳይ የግዛቴ ጉዳይ ለጊዜው ይቆይ 4 ኪሎ ሲሄድ እንነጋገራለን 4 ኪሎን ስቆጣጠር ምናምን የሚል ፖለቲካ ለምን እንደነሱ አልሰራም? አየህ አይደል? ህወሓት እንደዛ አይሰራም። ለምንድን ነው የማይሰራው? ከህዝቡ ልብ ውስጥ ከወጣ በኋላ ምንም ነገር መፈየድ እንደማይችል ስለሚያውቀው ነው። ሰው አንተም ገና ጫካ እያለ ተቃውሞ እንዲመጣብህ ጫካ እንዳለ የህዝብ ድጋፍን ካጣህ ለማንም ተታገለው አፍተረው ምን ነው ግብ ምንድን ነው? አቺቭ የምታደርገው ምንድን ነው? እንትን ጎል መጠየቅ መቻል አለበት። ሶ ያልሆነ ተስፋ መንገር የለብህም። ማታደርገውን አቅም የማይፈቅደውን ማይጨበጥ ተስፋ መስጠት የለብህም። ተጨባጭ የሆነ እውነትነት ያለው መረጃ ማጋራት አለብህ ማለት ነው። ሶ የተጋነነ ፕሮፓጋንዳ ጉዳት አለው። አሁን አንዳንዶቹ ላይክ ያልተጣና ፕሮፓጋንዳ ይሰራሉ። በዚህ አድርገን በሰርጓጅ መርከብ አድርገን ስንተኩስበት እንደዚህ አድርጎ በዚህ በሰርጓጅ መርከብ ምን አለ ሾልኮ ሄደ ምናምን ይላል። ምናምን ማለት የማትጨብጠው ነገር ነው። ገባ እና ምንድነው ለማለት የፈለኩ ያለሁት የአማራ ህዝብ እንደገና ዳቦ ተጥዶ ያለ ህዝብ ነው። ይሄን የተጣደ ህዝብ ችግር ውስጥ ያለ ህዝብ በምንም መልኩ ሳትጠመድ ራስ ላይ ትኩረት ማድረግ መቻል አለብህ። ወደ ቀልብህ መመለስ አለብህ። ትግሉ ሲጀመር አካባቢ ወደ ነበረው ህዝባዊ ቅቡልነትህ ለምን ያልተመለስኩት የሚለውን ጠይቅ። ስትጠየቅ በብልጽግና መደበቅ የለብህም። ብልጽግና ስለሆነ ነው የሆነ ሰው እንደዚህ የሚጠይቀኝ ምናምን እኔ ትብብር እንዳላረግ ነው እኔ አቅም እንዳይኖረኝ ነው ምናምን። መጀመሪያ እኮ ያለውን እጅ ላይ ያለውን አቅም አልተጠቀምከውም ነው። ሚዲያውን ለዓላማ ተገዥ አድርገው አሳምነህ ማለት ነው። በጥቅም ትስስር ሳይሆን ይርጋ በዓላማ ለአማራ ህዝብ ህልውና እንደምትታገል አምኖ ሁሉም ሰው እንዲደግፍህ ማድረግ አለብህ። የተሻለ ሀሳብ እንዳለ ማሳየት አለብህ። የተሻለ ለሌላው ኢትዮጵያዊም ለአማራውም ለውጥ እንደምታመጣለት ማሳየት መቻል አለብህ ማለት ነው። ከዛ ውጭ መስዋዕትነት ሁሉ ከንቱ ስለሚሆን ማለት ነው። ሌላው እንግዲህ ይርጋ ይህን ነገር ማንሳት የፈለግኩት በፋኖ መካከል አጉል ተስፋ ስላለ ነው። ለምሳሌ የውስጥ አቅምን አሰባስቦ ጥንካሬ ፈጥሮ ጠላትን ከመታገል ይልቅ ጠንካራ ኃይል ከመገንባት ይልቅ አሁንም እነከሌ መጥተው ከነሱ ጋር በትብብር በዚህ ገብተው እነሱ በዚህ ወጥተው እኛ የሆነ ጠላትን እንጥለዋለን 4 ኪሎ እንቆጣጠራለን ምናምን። መጀመሪያ ያ ጠላትህ ለአንተ የባርጌኒንግ ፓወሩን ማሳደጊያ እየተጠቀመህ እንዳልሆነ እርግጠኛ መሆን መቻል አለብህ። ቢኮዝ የሚያሳየን በተደጋጋሚ የሚያወጣው መግለጫ አሁንም እኔ ከፌዴራል መንግስቱ ጋር ችግር የለብኝም መሬቴን ብቻ እንዲሰጠኝ ነው የምፈልገው እያለ ነው። ይህን ሲልፍ ነገ በየትኛውም መልኩ በዓለም አቀፉ ማህበረሰብ ተጽዕኖም በተለያየ መንገድም ከጠላት ጋር ሊነጋገር ይችላል፣ ሊደራደር ይችላል። ያኔ ብቻህን ስትቀር በቃ ባዶ ላይ እጅ ላይ የያዝከው ነገር መኖር አለበት እኮ። ቀድመህ እንደው ዝም ብለህ አጉል ተስፋ አድርገህ በሙሉ ልብ ዘው ብለህ ገብተህ ከዛ በኋላ የኪሳራ ፖለቲካ የምትሰራ መሆን የለብህ። በራስ በቅነት ማመን፣ በራስ መቆም፣ ህዝባዊ መሰረትን ማጽናት ያስፈልጋል። ሌላው ወደድንም ጠላንም አሁን ብልጽግና በዲፕሎማሲው በኩል አፐራንድ እያዘ ነው። ቢኮዝ ለምዕራቡ ዓለምም ለአሜሪካም ምቹ ሆኗል። ፖሊሲውን እያከራየ ነው። በቃ ከነማን ጋር መስራት እንዳለበት ያውቃል። ይሄን ተጠቅሞ ምስራቅ አፍሪካ ላይ ተፈላጊ ለመሆን እየሰራ ነው። የኢትዮጵያ ህዝብ በኑሮ ውድነት ይሰቃያል። እሱ ግን ፖሊሲውን አከራይቶ ያመጣውን እንትን እያየነው ነው ማለት ነው። ይሄንን ለመቀየር ምን ማድረግ አለብን? ወደድንም ጠላንም ዓለም ማለት ሰርቫይቭ የምታደርገው ተጽዕኖ የምትፈጥረው ክንድ ሲኖር ነው። ዓለም ለምን ፊት አልሰጠኝም ምናምን ብለህ ለምሳሌ የአማራውን መሞት፣ የአማራውን መፈናቀል፣ የአማራውን ተሳዳጅነት ዓለም ያውቀዋል። አውቆት ግን ድምፅ መሆን አይፈልግም፣ ጆሮ አይሰጠውም። ቢኮዝ በየትኛውም መንገድ አማራው ወደፊት መጥቶ ጥቅማችን ያስከብራል ብለው አያስቡም። ወይም ደግሞ በአጋርነት አብረን እንሰራለን ብለው አያስቡም።
ስለዚህ ያለውን ኃይል መጠቀም ነው እነሱ የሚፈልጉት ማለት ነው። ነገ 4 ኪሎን ብትቆጣጠር ከአንተ ጋር መጥቶ ደግሞ በቃ እንዲሁም አስተዳደርህን ሊያደንቅልህ እንትን ሊደግፍ ይችላል ማለት ነው። ይሄ ነው። ስለዚህ ወደ ራስ መመለስ የተወሰደብን ምንድን ነው? ጠንካራ የሆነ የዲያስፖራ እንቅስቃሴ መፍጠር፣ በሚሊዮን የሚቆጠረውን የአማራ ዲያስፖራን በአምኖበት እንዲሰራ ማድረግ ያስፈልጋል። ከተለያየ ነገር ከትብታብ ወጥቶ ላይክ የፍላጎት በነገራችን ላይ ብዙ አይነት ፍላጎቶች ስላሉ በዚህ በትግል ውስጥ አብዛኛውን ሰው ተስፋ እንዲቆርጥ አድርጎታል። ይሄ ትግል የህዝብ መሆኑን የሚያሳይ እሱን የሚያስመሰክር ስራ መስራት ያስፈልጋል። ይህንን ለማድረግ ግን የገጠመውን የስትራቴጂክ አመራር ክፍተት በአግባቡ መሙላት ማረም ያስፈልገዋል የሚል ሀሳብ ነው ለማንሳት የምፈልገው። ይርጋ የመፍትሄ ሀሳቦች የምትላቸውን አንሳና እናጠቃል። አማረ በጣም መሰረታዊ ሀሳቦችን አቅርበሃል፣ አመሰግናለሁ። እንግዲህ አንተ ካነሳቸው ሀሳቦች ላይ አንዳንድ ነጥቦችን ጨምረን ወደ ሌሎች ሀሳቦች ልግባም። እንግዲህ ትግል በተራዘመ ቁጥር አንዳንዶች ምን ይላሉ? አማራ ፋኖ የጂኦግራፊ የበላይነት አለው የሚዋጋው በራሱ ቦታ ነው ብለህ ስናገር አሁን እኮ ከብልጽግና ወታደር ጋር እኩል ነዋል ነው የሚሉት። የብልጽግና ወታደርም በአማራ አርሶ አደር ቤት ጀርባ ነው ያለው፣ ፋኖም በአማራ አርሶ አደር ቤት ጀርባ ነው ያለው። የአማራ አርሶ አደር እንዲሁም ፋኖ እንዲሁም ከተማው ላይ የብልጽግናው ሰራዊት አድቫንስ አድርጓል፣ ከከተማ ቦታ ይዟል እና በዚህ እንዲሁም የብልጽግና ሰራዊት የተሻለ የጂኦግራፊ የበላይነት አለው ወይም ደግሞ ከፋኖ ጋር ተቀራራቢና እኩል የሆነ ኃይል ነው ያለው፣ የቦታ አማራጭ አለው እያሉ ሲናገሩ እንሰማቸዋለን። ዞረም ዞረ ግን ወዲህም ተባለ ወዲህ ትልቁ ነገር ምንድነው? የጦርነቱ መራዘሙን አመላካሽ ነው ይሄ ንግግር። በቀላሉ ጦርነት ደግሞ እየተራዘመ በሄደ ቁጥር ምን ይፈጠራል መሰለህ? መሰላቸት ይፈጠራል። የሚሰላቸው ማን ነው? አንደኛ ደጋፊው ኃይል ይሰላቻል። የመጀመሪያው ነገር የትግሉ ደጋፊ የሆነ ኃይል ይሰላቻል። ሁለተኛ ታጋዩ መሰላቸት ይጀምራል። ሶስተኛ ደግሞ ታዛቢው ይሰላቻል። የሚታዘበው አይደለ? የሚታዘበው የአማራ ትግል እንደዚህ ሆነ እያሉ የሚዘግቡ ሌሎች ሚዲያዎች እና ዓለም አቀፍ ዲፕሎማቶች መሰላቸት ይጀምራሉ። ስለዚህ ታዛቢው ይሰላቻል፣ ደጋፊው ይሰላቻል፣ ታጋዩ ይሰላቻል ትግል በተራዘመ ቁጥር። ሌላው ደግሞ ትግል በተራዘመ ቁጥር በተለይ ጦርነት በተራዘመ ቁጥር የሚፈጠረው ነገር ምን አለ መሰለህ? መርህ አልባ ግንኙነቶች ይፈጠራሉ። መርህ አልባ ግንኙነቶች ይፈጠሩት እነማን ናቸው የተባለ እንደሆነ የተፋላሚ ኃይሎች መሪዎች እርስ በርስ ይስማማሉ። ለምሳሌ የመንግስት ጀነራሎች እና የአማጺው ቡድን መሪዎች ከኮንትሮባንድ ጀምሮ በተለያየ ጉዳይ የጓዳ ስምምነት ውስጥ ይገባሉ። የኮንትሮባንድ ንግዶች ይስፋፋሉ። በተቀናቃኞች መሪዎች መካከል ጥምረትና የጓዳ ውሎች ይስማማሉ። ሌላ ደግሞ ምንድነው? መንግስት የሆነው ኃይል የተቀናቃሚ ደግሞ የአማጺውን ቡድን መሰረት የሆነውን ህዝብ በቀጥታ እያገኘ ይነጥለዋል፣ መነጠል ይጀምራል። ለምሳሌ አንድ ጊዜ አንድ ሰሞን ነበረ አማራ ታስታውስ ከሆነ ብልጽግና በተለይ ብአዴን ወደቀ በተባለበት ሰዓት ላይ የሆነ ጊዜ በጣም መጥፎ ነገር ተፈጠረ። በፋኖ መሪዎች መካከል የሆነ ነገር ተፈጠረ። ከዛ በኋላ እና ምን ጀመረ? እግር መትከል የሚል እግር ተከላ የሚባል ፕሮግራም መርሃ ግብር ያዘና ከባህር ዳር ወጥቶ ባህር ዳር ማደር የማይችሉ የክልሉ መሪዎች ከባህር ዳር ወጥተው ዞን ከተማ ወርዱ፣ ከዞን ወርደው ወረዳ ከተሞች ላይ ሄዱ እና ይሄ የፋኖን ደጋፊዎችን የፋኖ መሰረት የሆነውን ህዝብ ከፋኖ የመነጠል ስራ መሰራት ተቻለ ማለት ነው። ይሄ እንደዚህ አይነት ስራዎች የሚፈጠሩት ለምንድን ነው? ትግል እየተራዘመ በሄደ ቁጥር ነው። አንዳንድ ሰዎች በተለይ ደግሞ በመሪነት ደረጃ ያሉ ወንድሞቻችን አይደነው ምክንያታቸው ምን ሊሆን እንደሚችል አይደነው ሀይ ለምን እንደዛም እንደሚሉ ሊገባኝም አልቻለም። ግን ምን ይላሉ መሰለህ? ትግሉን እኛ ጀምረናል፣ ቀጣዩ ትውልድ ጨርሰዋል ይላል እና ልጆች እየተዋጋጉ ልጆችን ልቀበላቸው። ይሄ በጣም ሲበዛ የተሸናፊነት ስነልቦና እንደዚህ የሚሉ የፋኖ መሪዎች ናቸው። የፈጀውን ተፈጅቶ ያለቀው አልቆ አማራ ያሸንፋ ይላል። ያለቀው አልቆ ለምን ያሸንፋለሁ? ሳያልቅ ነው ማለቅ ያለበት፣ ጦርነት ማለቅ ያለበት። የአማራ ህዝብ ሳያልቅ ነው ጦርነት ማለቅ ያለበት። የአማራ ህዝብ ካለቀ በኋላ ጦርነቱ ለምን ያልቃል? ለምን ከዛ በኋላ አሸንፈስ ምንድነው የምትሆነው?
አፍተሮል። ስለዚህ ወያኔ በ17 ዓመት 53000 ሰው ነው አለቀብኝ ብሎ ሪፖርት የሚያቀርበው በ17 ዓመት። ባለፈው 3 ዓመታት አማራ ስንት ሰው ያለቀበት? ንጹሃን ስንት ነው ያለቀው? የቢቢሲ ዘገባ እኮ የአምነስቲ ኢንተርናሽናል ሽልማት ያገኘበት ወይ ደግሞ የሂውማን ራይትስ መሰለኝ ሽልማት ያገኘበት የቢቢሲ ዘገባ ታስታውሳላችሁ አይደል? ትምህርት ቤት መሄድ ናፈቀን ያሉ ተማሪዎችን ሪፖርት የሰራበት ማለት ነው። ይሄን የሰራበትን ሪፖርት ስትመለከተው የእኛን ተው እኛ እንዲሁ ብናቀርበው እንዲሁ ፕሮፓጋንዳ ነው ምናምን ብሎ እንኳን ሰዎች ባያምኑ ቅሉ፣ ነገር ግን የቢቢሲ ዘገባ በአንድ ዞን ብቻ በጥቂት አካባቢዎች ብቻ በሰራው ሪፖርት የደረሰው እልቂት የተፈጸመው ምንድን ይባል ይሄ ጅምላ ጭራሽ እልቂት ቁጥሩ ከፍተኛ ነው። ስለዚህ በድሮን ያለቀውን ህዝባችንን መደመር ነው። በከባድ መሳሪያ ያለቀውን ህዝባችንን መደመር ነው። ከትምህርት ቤት ገበታ ውጭ የሆነ መደመር ነው። ለምሳሌ ትናንትና በጎጃም ጠቅላይ ግዛት ውስጥ በሁለቱ ወገኖች ፍልሚያ ላይ ተማሪዎች ከዩኒቨርሲቲ ተፈትነው ሲወጡ ማን የተኮሰው ምን ተኮሰው አታውቅም። ምልህ የተኮሰውን ኃይል እንግዲህ ነው አታውቅም። ካወቅ ፋኖ ከሆነ ፋኖ ትለዋለህ። አሁን ምንም እንትን የለብንም። ብልጽግና ከሆነ ብልጽግና ትለዋለህና ማን ብቻ በሁለቱ ተኩስ 27 ተማሪ ከመኪና ላይ ሙተዋል። ይሄ 27 ሰው በአንድ ቀን ያለቀው ተማሪዎች ናቸው እንደዚህ ያማረና ይሄን ጨምረህ ታስታውሳለህ የዛሬ 4 ዓመት 3 ዓመት ገደማ ደብረ ታቦር ዩኒቨርሲቲ ፈተና ተፈትነው ወደ ሰማዳ ሲሄዱ የነበሩ ተማሪዎች ጋሳይ ላይ ታግተው ሴቶቹ ተደፍረው እነ ኮሎኔል ጃዋር ኤሚ ምን ያክል ወንጀል እንደፈጸሙባቸው እናስታውሳለን። የብልጽግና ኮሎኔል ጃዋር ኤሚ ማለት ነው። እና እንደዚህ አይነትን ስደምረው ባለፈው 3 ዓመታት ብቻ ያለቀው ህዝባችን ቁጥሩ ከፍተኛ ነው። ስለዚህ የህልውና ስጋት አለብን ብለን ወጥተን ቀጣይ 17 ዓመት እንዋጋ የምትል ከሆነ የህልውና ስጋትህን ፈጽሞ እንደ ዳይኖሰር እንድንጠፋ ነው የምፈልገው ማለት ነው። እኛ ጀምረነው ልጆቻችን የሚጨርሱ ትግል የለም ያለው እኛው ይቅርታ አማራ እኛው ጀምረነው ራሳችንን የምንጨርሰው ለዛው ነው ባልተራዘመ ትግል የምንጨርሰው ትግል ነው መሆን ያለበት። ስለዚህ ይሄ ክረምት እንዲሁ ሊያልፍ አይገባም የሚለው ነገር መያዝ ይኖርብናል። ቀደም ሲል አንድ ጥሩ መሰረታዊ ሐሳብ አንሳራ አማራ ብልጽግና አሁን ላይ የሄደበት ያለው የደጋፊዎችን የማሳመን ብቃት ከምስንቀው አይደለም ከፍተኛ ሆኖ ተገኝቷል። ለምሳሌ የሀገሪቱን አንጡራ ፖሊሲዎች ቅርሶችን ብላብላ ምትላቸው ነገሮች በሙሉ ለኒዮሊበራል ኃይል በሚመች መልኩ አቅርቦላቸዋል። እነሱ ደግሞ የሚፈልጉትን አግኝተዋል። በሆርሙዝ ያጡትን ዋጋ በቀይ ባህር ሊያጡ አይፈልጉም። ስለዚህ ወደ ቀይ ባህር በቀጥታል። በቀይ ባህር ሲጠጉ ሲመጡ ደግሞ ጠንካራ አገረ መንግስት ያለው ሬዚሊየንት የሆነ አገር የሆነ ሁዳገሪት ኢትዮጵያ ነው። ስለዚህ ኢትዮጵያ ውስጥ ጦርነት እንዲፈጠር አይፈልጉም። እናም አሁን ያለው መንግስት ምንድን ነው የሚፈልገው ብለው ይጠይቁታል። እሱ የጠየቀውን ሰጡታል። እነሱ ከሱ የሚፈልጉትን ያገኛሉ። ምስራቅ አፍሪካ ኢንታየር ወይ ደግሞ የአፍሪካ ቀንድ እንዲተራመስ እዚህ በኋላ እነሱ ላይፈልጉ ይችላሉ በስደተኝነት ምክንያት፣ እንዲሁም ደግሞ የቀይ ባህርና የቀጠናውን ፍላጎታቸው ላለማጣት ሲሉ ማለት ነው። ስለዚህ ብልጽግና ለምዕራባውያን የሚመች ኃይል ሆኖ ቀርቧል በዚህ ሰዓት። ለምሳሌ የአማራ ህዝብ ደጋግሞ የሚያነሳው የህገ መንግስት ማሻሻያ ጉዳይ አለ። ዛሬ ህገ መንግስት አሻሽላለሁ ምክንያቱም አገሪቱ ውስጥ ቀውስ እንዲፈጠር ምክንያት የሆነ ህገ መንግስት ነውና እሱን አሻሽላለሁ ብሎ ብልጽግና መጣ። እርቅና ካሳ ለበደል ካሳ ከፍላለሁ ብሎ ትናንትና አብይ አህመድ ሲናገር ሰምታችኋል። ይሄ ለአብይ የሚናገረውና የሚሰራው ይለያያል። ሁለታችን እናውቀው ነገር ነው። ለምሳሌ ስርዓተ መንግስት መንበሩን ስልጣን በያዘበት 31 ደቂቃ ሙሉ ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ ፍቅር፣ ስለ ሀገር አንድነት ምናምን ብዙ አለ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን ያለ ሰውዬ የሞትን ቀን ግን አስከሬን ብሔር ሰጥቶ ነው የከፋፈለን። ሌላ ጊዜ ደግሞ አስከሬናችንን ሃይማኖት ሽፋን ሰጥቶ ነው የቆጠረን። እንደዚህ አይነት ምንድን ነው ይባል ይሄ በአንድ ራስ ሁለት ምላስ የሆነ ሰው ቢሆንም አብይ አህመድ ነገር ግን ለዲፕሎማቲክ ማህበረሰቡ ግን የሚመቻቸው ሆኖ ተገኝቷል። ስለዚህ በዚህ ክረምት በወታደራዊ ውጊያው አድቫንስ ማድረግ ካልቻልን በስተቀር ከመስከረም ከጥቅምት በኋላ የፋኖ ትግል በምዕራባዊ ብቻ ሳይሆን አጠቃላይ በዓለም አቀፍ ማህበረሰቡ ዘንድ የሚኖረው ሽፋን በጣም ዝቅተኛ ይሆንና እንደ ተራ ጉዳይም የሚታይበት ነገር ሊፈጠር ይችላል።
ስለዚህ ይሄን ክረምት እንዴት ማሳለፍ አለበት ያለ እንደሆነ በሚገባ ቀደም ሲል አንተ ያልከው ፋኖ የገጠመውን የአመራር ክፍተት በተለይ ደግሞ ስትራቴጂካል አመራር ክፍተት፣ የመርህ አልባነት፣ የትግል ዓላማን መሳት እንዲሁም ደግሞ የጎንዮሽ መጓተትና ሌሎች ኃይሎች ጋር በተለይ ደግሞ የአማራን ህዝብ ጠፍቶ ቢያዩት ስለት የሚያስገቡ ኃይሎች ጋር የሚፈጠርን ግንኙነት እሱን ተሸክመን መሄድ አንችልም። ስለዚህ ደጋግመን እናገራለን። ባለፈው የተናገረውን ዛሬም እንደግማለን። በዚህ ክረምት ፋኖ ወታደራዊ አድቫንስመንት እንዲኖረው ከተፈለገ ጦርነቱን ከክልሉ የሚያወጣበትን ስትራቴጂ መቅረጽ አለበት። በተለይም በጣም በተለይም የምናገረው አፋድና አፋባ ሲዋሃዱ ሁለቱም ለምሳሌ በአፋድ በኩል የአሜሪካ ኤምባሲ ኢጋድ ምናምን ተቋማት ከብልጽግና ጋር እናደራድራችሁ ብለው ዳውንት ድረስ ሄደው ነበረ። ይሄ እንዲቆም ተወሰነ፣ ተስማማ አፋድ። አፋባዎች ደግሞ በነገራችን ላይ አፋባዎች የተመሰረቱት አይደነው ግንቦት አንድ ቀን ነው። ግንቦት አንድ ቀን ደግሞ የመለስ ዜናዊ ዕለት ነበረ። እንግዲህ ኮኢንሲደንስ ሲሆን ታሰቡትን አላውቅም እና ብቻ ከህወሓት ጋር የነበራቸውን የመሞዳሞድ እንዲያቆሙ ተነገራቸው። እናቆማለን ብለው ተስማምቶ ነበር የመጡት። አሁን ግን እየታየ ያለው የፋኖ መሪዎችም በተለይ ወታደራዊ መሪዎች የምትላቸው እንዲሁም ደግሞ ሊቀመንበሩን ጨምሮ የነሱ ፕሮሞት የሚያደርጓቸው ሚዲያዎቻቸው እየተነሱ የሚናገሩት የሰሜን ጥምረት ይሉሃል ምናምን ይሉሃል፣ እንደዚህ ይላሉ። እነዚህ ነገሮች ቆሻሻ ግንኙነቶችና ንግግሮች መቆም አለባቸው። ይህንን አቁሞ እንደ አማራ አንድነቱን ፈጥሮ መሄድ ይገባል ብዬ አስባለሁ። ምክንያቱም ከዚህ በኋላ በአማራ ትግል ውስጥ አየለ ጫሚሶ ሆነት ዋጋ የለውም። አማራ የፋኖ አየለ ጫሚሶ ሆነህ የምታገለግለው የምትላላክለት ኃይል ላኪ ሁሌም አለ። ስብሐት ነጋ ይናገራል እኮ ተናግሯል። ላኪማ ለጥቅሙ ነው፣ ችግር የለበትም አለ። ችግሩ ተላላኪው ነው ብሏል አይደለም። ስለዚህ የላኪው አየለ ጫሚሶ ሆነህ በአማራ ህዝብ ትከሻ ላይ የምትፈረጥርበት ምክንያት እዚህ በኋላ የለም። ወላንተና የምትባል ነገር የለም። ስለዚህ የአማራ ህዝብ ትከሻ 27 ዓመት ወያኔ ተሸክሟል፣ 8 ዓመት የኦሮሞ ብልጽግና ተሸክሟል። ከዚህ በኋላ ከሁለቱም ጋር ደግሞ አንተ ተሸክሞ ሊቀጥል አይፈልግም። ስለዚህ የአማራ ህዝብ የሚፈልገው ምንድን ነው? የተጫነበትን ቀንበር እንድትጥልለት ነው። ለዛ ነው መቀነቱን እየፈታ ጎተራውን እያራገፈ ኪሱን እየበረበረ ልጆቹን እየገበረ እንትን ያለ ያለው። ስለዚህ የአማራ ህዝብ የትግሉ ባለቤት ነው። ይህን የትግሉ ባለቤት አደራ የሰጠህ ፋኖና የፋኖ መሪ ይሆናል። ደግሞ የፋኖ መሪዎች ደግሞ ይህንን ታሳቢ አድርገው ይህን የያዝነውን ክረምት በአግባቡ ተጠቅመው ወደፊት መውጣት ይኖርባቸዋል ብዬ አስባለሁ። ይሄን ማድረግ ካልተቻለ ግን ምናልባትም ካለፉት ጊዜያት በበለጠ በከፋ ሁኔታ ዋጋ እንከፍላለን ብዬ አስባለሁ። አንድ ወቅት የዶሃ ፍሬምወርክ ይባላል። አማራ ዶሃ ፍሬምወርክ የሚባለው የኮንጎ አማጺ M23 የሚባል ማርች 23 የሚባልና የኮንጎ መንግስት ያደረጉት ስምምነት ነው በኳታር ዶሃ። በእነሱ ክረምት ወቅት ላይ ነበረ አድቫንስ አድርጎ አማጺ ቡድን ጎማ የምትባል ከተማን ተቆጣጠረ። ጎማ ማለት ከፍተኛ የማዕድን ክምችት ያለባት ቦታ ነች እና እሷን ከተቆጣጠረ በኋላ ምንድነው ያደረገው? የኮንጎ መንግስት ፍላጎታቸውን ይዞ ወደ ድርድር ቀረበ። መጨረሻ ላይም አድቫንስ ትላሉ ምንድነው አግሪመንት ፈጠሩ። ግን ያው የአፍሪካ ስምምነት ሁሉ ጊዜ ይፈርሳል። ስለዚህ ፋኖ ይሄን ክረምት ብልጽግናውን የሚያስገድድበት ብልጽግናውን የሚፈታተንበትን ድል ማምጣት አለበት እንጂ 5 ሚሊሻ ክላሽ ይዞ መጥቶ ስለተቀላቀለ ዜና እየሰራ ልቀጥል አችልም። 3 ሚሊሻ ገለህ ኦፕሬሽን ሰራ ልትለኝ አችልም። በቃ ይሄን ትናንትን አልፏል። አሁን ያለው ዘመን ግን አሁን የምንጠብቀው ከዛ ያለፈ ነው። ፖለቲካዊ ትርጉም ያላቸውን ድሎችን ፖለቲካዊ ትርጉም ያላቸውን ቦታዎችን መቆጣጠር ጨምሮ ሌሎች እዚህ ላይ የማናገራቸውን ግን የፋኖ መሪዎችም ፋኖ የሚያውቃቸውን እነዛን ተግባራዊ ማድረግ ይገባል ብዬ አስባለሁ። አማር አይ ቲንክ ረዛም ያለ ሰዓት ወስጃለሁ። እንግዲህ ይቅርታ ወደ አንተ ልምጣ። ይርጋ ጥሩ ሀሳብ ነው ያነሳው። በነገራችን ላይ ቆንጆ ሀሳቦችን አንስተዋል። እውነት ለመናገር ይርጋ የአማራ ህዝብ የፋኖ ትግል ብቸኛ መውጫው ነው ብዬ አምናለሁ። ያለውን ሁኔታ ስታየው የፋኖ ትግል ፌል አረገ ማለት፣ የፋኖ ትግል ግቡን አልመታም ማለት፣ የፋኖ ትግል
በአግባቡ ማኔጅ አልተደረገም ማለት የአማራ ህዝብ በነገራችን ላይ እንዳይነሳ ሆኖ ነው የሚሰበረው። ጠላቶቹ ባሪያ ሆኖ እንኳን መኖር አይፈቅዱለትም። ስለዚህ ይሄንን ብቸኛ የሆነ ትግል ላይ አትጫወትም። አንድ አይን ይዘህ ባፈር አትጫወትም። አሁን ብዙ መታሰብ ያለበት በነገራችን ላይ የፋኖን ትግል ላይ እንደዚህ ክሪቲሳይዝ ስናደርገው የፋኖ ትግል ምንም ነገር እንዲነካው ስለማንፈልግ ነው። የፋኖ ትግል ከግለሰቦች በላይ ስለሆነ ነው። ከፍ ያለ ህዝባዊ ዓላማ ያለው የህዝብን የህልውና ጉዳይ ይዞ የተወጣበት ብዙ ደግሞ አንገታም ጀግኖች የተገበሩበት ትግል ነው። መስዋዕትነቱ ቀላል አይደለም። ስለዚህ ይሄንን በአግባቡ መምራት ያስፈልጋል። ከሸፍጥና ከተለያየ ነገር ወጥቶ ለህዝብ ዓላማ መገዛት ያስፈልጋል። ወደዛ መመለስ ያስፈልጋል። በቅንነት እዛ ላይ መስራት ያስፈልጋል። ጠንካራ የአማራ ብሔርተኝነት ስለመፍጠር እንጂ የአማራ ብሔርተኝነትን አደጋ ውስጥ የሚጥል አይነት እንቅስቃሴ መገባት መቻል የለበትም። አንዳንድ ይሄ ዝም ብሎ ሚዲያው ላይ የሚደረጉ የፕሮፓጋንዳ ቅኝቶች አጠቃላይ ጥሩም አይደሉም። እነሱ ነገሮች እንዲቆሙ መስራት መቻል አለበት የሚል ሀሳብ ነው ማስተላለፍ እንፈልገው። ይርጋ፣ ለዛሬው በዚህ ብቃን። ለነበረን ቆይታ ከልብ አመሰግናለሁ። ሰላም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ የጣና አጀንዳ ፕሮግራማችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ሀሳብ አስተያየቶችን እንድትሰጡን በዚሁ እንጋብዛችኋለን። ክቡራትና ክቡራን ተሰናበትናችሁ። ጤና ይስጥልን።